በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ርዕሴ እጠብቅሃለሁ በሚል ርዕስ ይሆናል። እግዚአብሔርን ስለ መጠበቅ ጥቂት ሐሳቦችን እናነሳለን። መጠበቅ ማለት ሲሰጠን ብቻ አይደለም፣ ሲከለክለንም ጭምር መጠበቅ ነው። እናስ እንደ ዕንባቆም ድምፃችንን ከፍ አድርገን እግዚአብሔር ሆይ ስትሰጠኝ ብቻ አይደለም ስትከለክለኝም ልጠብቅህን። ወገኖቼ መጠበቅ ማለት እኮ እንደዚህ ነው። ይኸውላችሁ የተከልነው በለስ ባያፈራም እንጠብቀውን? አዎ። የዘራነው የወይን ሐረግ ፍሬ ቢጎለውም እንጠብቀውን? አዎ እንጠብቀዋለን። ወገኖቼ ከብቶች ከጋጥ ውስጥ ቢጠፉ፣ በጎች ከበረት ቢታጡም፣ ምንም ነገር ባይኖረንም እንጠብቀውን? አዎ መጠበቅ ማለት እሱ ነው። እንደ ዕንባቆም በመጠበቂያዬ ላይ እጠብቅሃለሁ ማለት እኮ ይሄ ነው ወገኖቼ። ምንም ነገር ባይሆን እንኳን እግዚአብሔር ሆይ አንተን እጠብቅሃለሁ። ወገኖቼ በደብረ ታቦር ፊት ሲያበራ ብቻ አይደለም በጌቴ ሴማኒም ጨለማ እጠብቅሃለሁ በሉት። ወገኖቼ በደብረ ታቦር ልብስ ሲያንጸባርቅ ብቻ አይደለም በቀራንዮም እርቃንህንም ሆነህ እጠብቅሃለሁ በሉት። በደብረ ታቦር ካንተ ጋራ ካልሆንኩ ሞቼ እገኛለሁ ብቻ ብላችሁ አትቆሙ። ቀያፋም ግቢ አላውቅህም ብላችሁ እንዳትክዱት እባካችሁ። ቀያፋም ግቢ ቢሆን ጠብቁት። በደብረ ታቦር ደስታ ብቻ አይደለም በጎልጎታ ለቅሶም ላይ ጠብቁት። በኢየሩሳሌም ባለው ውበት ላይ ብቻ አይደለም ደም ግባት አልባ በሆነም ጊዜ ጠብቁት። መጠበቅ ማለት ይሄ ነው። ለምንድን ነው እግዚአብሔርን እጠብቅሃለሁ የምንለው? ወገኖቼ እኛ የምንጠቅመውና እኛ የምንጠቀመው መቼ እንደሆነ የሚያውቀው አምላካችንና አባታችን እሱ ብቻ ስለሆነ ነው። መቼ ቢሰጠን እንደምንጠቀምበት፣ መቼ ቢያደርገው እንደሚጠቅመን የሚያውቀው አንተ አባታችን ነህና ጌታ ሆይ አናጣድፍህም፣ አላጣድፍህም፣ በትዕግስት እጠብቅሃለሁ እንጂ። ለምን ታጣድፈዋለህ? የሚጠቅምህና የምትጠቅመው መቼ እንደሆነ ስለሚያውቅ በትዕግስት ዝም ብለህ ጠብቀው። ማመን ማለት መጠበቅም ጭምር ነው። መጣደፍ አይደለም መጠበቅ። ታስታውሱ ይሆን አልዓዛር ሲሞት ክርስቶስ እኮ ያውቃል። ወንድማችን አልዓዛር አንቀላፍቷል፣ ላስነሳው እሄዳለሁ ብሏል። ግን የሄደው ሲታመም ነው? ሲቀበር ነው? ሊቀበር ሲል ነው? ወይስ 4 ቀን ሲሆነው ነው ጌታችን ወደ አልዓዛር የሄደው? መቼ ነው? 4 ቀን ሲሞላው ነው ወገኖቼ። እናም እንዲህ እንበለው ጌታችንን፣ ስታመም ትመጣለህ ወይስ ጌታ ሆይ ስሞት ነው የምትደርሰው? እየሞትኩ የት አለ እሱ ብላችሁ የምትጉረመረሙ ትኖሩ ይሆን? አሁንና ለምን ትሉታላችሁ? ለምን ካላንደር ታወጡለታላችሁ? ለምን ስኬጁል ታነጥፉለታላችሁ? ለምን ታጣድፉታላችሁ? ለምን እጁን ይዛችሁ እየመራችሁ ልታሳዩ ትሞክራላችሁ? ስትታመሙ ወይም ስትቀበሩ ሊመጣ ይችላል። ለቀብር ስትሄዱ ወይም ቀብር ሆኖ ተቀብራችሁ 1 ቀን አይደለም 4 ቀን ሲሆነው ሊመጣ ይችላል። መቼ እንደምትመጣ የምታውቀው አንተ ነህና በእኔ ካላንደር አላጣድፍህም በሉት። እጠብቅሃለሁ በሉት። አልወተውትህም እታገሳለሁ በሉት። ወጣቶች ወገኖቼ ግድ የለም በሉት። አልዓዛርን ተናገር ብትሉት ምን እንደሚል ታውቃላችሁ? ግድ የለም ጌታ ሆይ 4 ቀን ከሆነኝ በኋላ የሆነ እንደሆነ ምጠቅመው ግድ የለም። ስታመም አትምጣ ቅር። እየፈረስኩም ቢሆን ምን አረጋለሁ? በሞቴ በሉት። እየፈረስኩም ቢሆን እጠብቅሃለሁ። ምክንያቱም ስሞት አይደለም፣ ልቀበር ሲሄድ አይደለም። እኔ መቼ እንደምጠቅም የምታውቀው አንተ ስለሆንክ እየፈረስኩ እጠብቅሃለሁ። ፈረስኩኝ እኮ አበቃሁኝ አለሁ እኮ
አትበሉ። ብትፈርስም ሊሰራህ ይችላል። ብትሰነጠግም ሊጠግንህ ይችላል። ብትሰበርም አዲስ ሊያደርግህ ይችላል። እጠብቅሃለሁ በሉት አልዓዛርን። ግድ የለም ጥቂት የምትዘገየው የዘላለም ጥያቄ ልትመልስልኝ ከሆነ ጌታ ሆይ አሁን አትምጣ፣ ቅር መቃብር ስገባ እጠብቅሃለሁ እዛ ና በሉት። መቃብር ላይ ቀጠሩት እንጂ ወገኖቼ። ለምን መሰላችሁ ይሄን እምላችሁ? ይውላችሁ አልዓዛር ታሞ እያለ ጌታችን ቢያድነው ማን ብቻ እንደሚጠቀም ታውቃላችሁ? ማርታ፣ ማርያም፣ አልዓዛርና ጥቂት ቤተሰቦቹ ብቻ ናቸው አልዓዛር ታሞ እያለ ቢድን የሚጠቀሙት። እውነት አሰብ ከመቃብር ገብቶ 4 ቀን ሆኖት ፈርሶ በስብሶ ጅማሬ ጀምሮ ጌታችን ከመቃብር ቢያወጣው ግን ሸቶ ቢያወጣው ግን ማን ነው የሚጠቀመው? ዓለም ሁሉ ነው የተጠቀመው። ይውላችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ በሁሉ ዘንድ የታመነ የሆነው በተለይ በሁሉ ዘንድ የታመነ የሆነው አልዓዛርን ከሞት ካስነሳ በኋላ ነው። እና ማርታን እንንገራት። ምን ብለን እንንገራት? አንተ ኖረ ቢሆን ኖሮ እያልሽ አትሚው እንበላት ማርታን። እና ምን እንበላት? ማርታ ሆይ ታሞ ያለ ወንድምሽን ቢያድነው አንቺና ቤተሰቦችሽ ብቻ ትጠቀማላችሁ። ከሞተ በኋላ ግን ጌታችን ቢያስነሳው ግን ዓለም ሁሉ ይጠቀምበታልና የለህም አትበይው እንበላት። መቼ አልዓዛር እንደሚጠቅም ያውቃል አያውቅም? መቼ ቢያስነሳው ስራ እንደሚሰራ ያውቃል አያውቅም? 4ቱ የዝምታ ቀናት የእግዚአብሔር የሥራ ቀናት እንጂ የቸልተኝነትና የልግምና ቀናት አታድርጉት። መቼ እንደሚያድናችሁ መቼ እንደሚመልስላችሁ እናንተ አታውቁ። የዝምታውን ቀናት እንደ ችልታ ቀናት ቆጥራችሁ ጀርባ አትስጡት። ጠንቋይ ቤት አትሂዱበት፣ ኮከብ አትቁጠሩበት፣ ሞራ አትግለጡበት፣ ሌላ አዳራሽ አትሂዱበት። እግዚአብሔርን በዝምታ ጠብቁት ወገኖቼ። ሳይሞት ማዳን ለአንዳንዶች ይቻላቸዋል። ታሞ ማዳን ለናስቀላጴስም ይቻላል። ሞቶ ማዳን ግን ለእግዚአብሔር ብቻ ይቻለዋል። እውነት አሰብ ስራ እንዲሰራ ፍቀዱለት እንጂ እየተጣደፋችሁ የሥራ መስካት ትንፈጉት እንጂ። ለዚህ ነው ማርታንም እንዲህ አልናት፣ የለህም አትበዩ። አንተ ኖረ ቢሆን አትበዩ። እርሱ የሚሰራውን ታውቂያለሽ። ምን ታውቂያለሽ? ሲሰራ ዝም ብለሽ ተመልከቹ እንጂ ጠብቂው እንጂ እንበላት። እንደውም እንበላት እግዚአብሔር ዘግይቶ ሳይሆን አንቺ ቸኩለሽ ነው እንበላት። እግዚአብሔር ሳይታመን ቀርቶ ሳይሆን አንቺ ተጠራጥረሽ ነው እንበላት። እግዚአብሔር ተንቀራፎ ሳይሆን አንቺ ልቅደም ብለሽ ነው ብለን እንንገራት። አዎ ማርታ ሆይ እንደውም ከፍ አድርገን እንዲህ ለምን አንለው? ምን እንበለው? ጌታ ሆይ አንተ እኔ የማላውቀውን ጎዶሎዬን የምትሞላ ስለሆንክ ከእኔ ከማውቀው ሽንቁሬ አንተ ጠብቀኝ። እኔ ሽንቁሬን ለመድፈን ስሞክር አንተ ለካ ታላቁን ገደሌን ነው የምትሞላልኝ እና እጠብቅሃለሁ እንበለው። እኔ ከማላውቀው ጎዶሎዬ እግዚአብሔር የሚያውቀው ጎዶሎዬ ይበዛል። እኔ ከማውቀው ስንጥቃቴ እግዚአብሔር የሚያውቀው ገደል ይበዛል እና እጠብቅሃለሁ እንበለው። ወገኖቼ ከፍ አድርገን እንጠይቀው። እሳት ውስጥ ሆነን ታድነናለህ ወይስ እሳት ውስጥ አንገባ ትታደገናለህ? እሳቱን አጥፍተ ሳይሆን እሳቱ መሃል ሆኜ ለማዳንን ታላቅነት ያለህ ነውና ግድ የለም እሳት ውስጥ ሳልገባ ሳይሆን እሳት ውስጥ ገብቼ እንደምታድነኝ አምናለሁና እሳት ውስጥ ሆኜ እጠብቅሃለሁ በሉት። እሳት አጥፍቶ ሳይሆን እሳት ውስጥ ሆኖ ማዳን የሚችል አምላክ ስለሆነ አጥፍቶ ከማዳን እሳት ውስጥ ሆኖ ማዳን ስለሚበልጥ የሚበልጠውን ምስጢር ለማየት ታግሼ አንተን እጠብቅሃለሁ በሉት። አላኮርፍህም፣ እጠብቅሃለሁ። አልክድህም፣ እጠብቅሃለሁ። ዓላማህም እጠብቅሃለሁ። ፍቅሬን አልቀንስም፣ እጠብቅሃለሁ። ለምን እንደሚያስጠብቀን አናውቅ። አንድ ታሪክ ልንገራችሁና አላብቃ። ቅዱስ ቄርሎስ የሚባል ቄርሎስ 4ኛ የሚባል በግብጽ ቤተክርስቲያን ታላቅ ፓትርያርክ ነበር። ከቅዱስ ሚናስ ከሰማዕቱ ሚናስ ጋር ወዳጅ ነበር። ሰማዕቱ ሚናስ ኅዳር 15 ይከብራል። ታላቅ ሰማዕት ነው። ይሄ ቅዱስ ቄርሎስ
በጣም በበረከት እኛም ሀገር መጥቶ ነበር። አፄ ኃይለ ሥላሴ በነበሩበት ዘመን እዚህ መጥቶ ነበር። በጣም ቅዱስ አባት። በግብጽ ቤተክርስቲያን እንደ ቄርሎስ ያለ ቅዳሴ የቀደሰ አባት የለም ይባላል። መጻሕፍቱን አዜብ በሬ ተርጉመዋለች፣ ማንበብ ትችላላችሁ። አንድ ቀን እንዲሆነ ጠዋት ቅዳሴ ከቀደሰ በኋላ ልጆቹን ይባርካል። በቅዳሴ ላይ የተገኙትን የንስሐ ልጆቹንም ይባርካል። እና አንድ ቀን ምን ሆነ መሰላችሁ? ሁሉም ሲባረኩ አንድ በጣም ተወዳጅ ልጁ ስራ አረፍዶበታል፣ ቸኩሏል። ብቅ እያለ ሊባረክ ይመጣል። ልጄ ቆይ ይለውና ሌሎችን ያሳልማል። ልጁ ደግሞ ትንሽ ይታገሳል። ከዛ ደግሞ ትንሽ ቆይና ፋታ ወስዶ አሁንስ ልባረክ ብሎ አባታችን ጋር ይመጣል። እውነተኛ ታሪክ ነው የምነግራችሁ። አሁንም አባታችን ቄርሎስ ልጄ ሆይ ቆየኝ ይለዋል። አሁን ትንሽ አልበዛም? ትንሽ እየተጉተመተመ ይመለሳል። ከዛ ደግሞ ትንሽ ቆይና ይሄድና አባቴ ሆይ ባርከኝ ይለዋል። ልጄ ሆይ ቆየኝ ይለዋል። አሁን መቅነጥነጥ ይጀምራል። በጣም መጣደፍና መቸኮል ይጀምራል። ሁሉንም ካሰናበተ በኋላ አባ ቄርሎስ ጠራውና ልጄ ሆይ አሁን ሂድ ተባረክ ይልና ይባርከውና ያሰናብተዋል። አጅሬ ስለረፈደበት በጣም ስለቸኮለ እየተጣደፈና እየተከነከነ ልክ ቢሮ ሲሄድ ከቢሮ ትይዩ ትልቅ ዛፍ ነበር። እሱ ከሚቀመጥበት ወንበር ትይዩ አንድ ትልቅ ዛፍ ነበር። ለካ በዛሽ ቅጽበት አባ ቄርሎስ ቆየኝ ልጄ በሚልበት ቅጽበት ያ ትልቅ ዛፍ ወድቆ ልጁ የሚቀመጥበትን ወንበርና ቴብል እንክት አድርጎ ሰብሮት ነበር። እንደ ተቀዠቀዠ ቢሄድ ምን ይሆን ነበር? እንደዚህ ያለኝ አንድ ልጅ ደስ ሲል በደንብ ነው የገለጸልኝ። ይሞት ነበር። አትጣደፉ፣ ጠብቁት። እየሰማችሁኝ ነው? ደስታም ብታገኙ ደግሞ እጅግም አትቦርቁ። ስለ ፈተና አብዝቼ ደስታ ደግሞ አንዳንዶች እግዚአብሔርን እንዳይጠብቁት እንዳይታገሱት ያረጋቸዋል። የቀበሮዋን ታሪክ ልንገራችሁና ላብቃ። ቀበሮ መሬት ውስጥ ያለ ማር ነው የምትመገበው እና በጣም በትንሽዬ ቀዳዳ ነው የምታገኛት እና ስታገኝ ከብዙ ድካምና ልፋት በኋላ ስለሚገኝ በጣም ነው የምትፈነጥዘው። ቀዳዳዋ ግን በጣም ትንሽ ናት፣ በብዙ ድካም የምትገኝ ናት እቺ ቀዳዳ። እና ቀበሮቲ ምን ታደርጋለች? ልክ ምግቧን ያገኘችበትን ቀዳዳ ስታገኝ በጣም በደስታ እየተገለባበጠች አክሮባት እየሰራች ምን ታደርጋለች? ትደሰታለች። እንደ ሕፃን ልጅ ሆነ እንዲህ ማወራላችሁ እንደ አባባ ተስፋዬ በጣም ትፈነጥዛለች። ከዛስ ከፍንጠዛዋ በኋላ ማሯን ልትበላ መለስ ስትል ምስኪን ናት፣ ቀዳዳዋ ይጠፋባታል፣ ማሯ ይጠፋባታል እና በጣም ትሰቃየ። አንዳንዶቻችን የደስታችን ልክ ቀዳዳችንን እያስጠፋን ደስታችንን በሐዘን እየቀየረብን ነውና በልክ እንደሰት። ከዚያ ቀበሮ ከዚህ ሁሉ ልምድ በኋላ ምን እንዳደረገች ታውቃላችሁ? ልክ የማሯን ቀዳዳ ስታገኝ በአንድ እግሯ ቀዳዳው ላይ ትቆምና በሌላኛው እግሯ እና ይሄንን አትተውት ለማለት ነው። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። ወገኖቼ አንድ ነገር እንድናገር ብቻ ፈቀዱልኝ። እንደዚህ ወጣትን ማግኘት ብዙ ሰዎች ያስፈልጉናል። ወጣቶችን የሚሰበስቡ ከኳስ ቤት የሚያመጡ እንዲህ ወዳለው ጉባኤ እግዚአብሔር የሚሰበስቡ ከጫት ቤት የሚነጥቁ በኪነ ጥበብ እያዋዙ የእግዚአብሔርን ቃል የሚሰጡ አንድ አይደለም፣ ሁለት አይደለም፣ ሶስት አይደለም፣ በጣም ብዙ ሺህ ሰራተኞች ያስፈልጉናል። ዓለም በብዙ ርቀት እየሄደብን ነው። እኛ ሀገር በእግር እንኳን መከተል አቅቶናል። ብዙ ጉድለቶች ሊኖሩን ይችላሉ። እንደ ጀማሪ እኔ አላውቃቸውም እነዚህን ወንድሞች። እንደ ጀማሪ ሁላችንም በጉድለት ውስጥ ነው የምንኖረው ወገኖቼ። ቀዳዳችንን እየተደፋፈነ ጉድለታችንን በውስጥ መስመር ነው ብትሉት በውስጥ መስመር እኔ አላውቀውም ይሄን ውስጥ መስመር እግዚአብሔር ይመስገን እስከዛሬ በውስጥ መስመር እየተነጋገረን ከመድከም ይልቅ መበርታትን ከመገፈታተር መደጋገፍን ትልቁን ስዕልና ቁም ነገር አድርገን እንድንበረታ አደራ ለማለት ነው። እንደዚህም የምታዘጋጁ ሰዎች ትልቅ ተቋም እንድታረጉት ነው የምመኘው። በግሌ ከፍ እንድታረጉት አንድ ሰው አይደለም 3፣ 4፣ 5 እየሆናችሁ ከፍ አድርጉት። ይሄን ዓለም እንገዳደረው።
የምንታረመውን እየታረምን የጎደለውን እየሞላን ቀስ ብለን እየተመካከር ከፍ እናድርገው። ችግርን በችግር መፍታት ልማዳችን አይሆን። ይቆየኝ።